ሰላም ጤና ይስጥልን። ውድና የተከበራችሁ የባለሜዳስ ቻናል ቤተሰቦች እንዴት ናችሁ? እንዴት ቆያችሁ? እንዴት አላችሁ? እንዴት እስከረማችሁ? ሁሉ ሰላም እግዚአብሔር የተመሰገነ ነው። እኔ ጋር ሁሉ ሰላም ሁሉ መልካም ነው። ዛሬ ደግሞ በአዲስና ለየት ባለው መልኩ ለእናንተ ይጠቅማችኋል የሚለውን አስቤ ስለመጣሁኝ እስከ መጨረሻ ድረስ ከኔ ጋር እንድትከታተሉ በአክብሮት ጋብዣቸው ማለት ነው። ዛሬ ደግሞ ምንድነው ይዘሽ የመጣሽው የምትሉ ካላችሁ ምናልባት ዛሬ ጠቃሚ የሆነ ነገር ነው ማለት ነው። ለእናንተ ይዤ የማልመጣ ነገር የለም ማለት ነው። እናንተ ያስፈልጋችኋል የሚለውን ነገር በጣም የሚያስፈልገው ነገር ለእናንተ ይዤላችሁ ቀርቤያለሁ ማለት ነው። ብዙ ጊዜ ሰውነታችን ታጥበን ወይ ሻወር ገብተን መጠቀም ያለብን ነገር እንዲሁም እጆቻችን ወይም እቃ አጥበን ከዛ በኋላ ለመተኛ ስንሄድ ምን አይነት ክሬም መጠቀም እንዳለብን ትርፍ ሰዓት ባለን ሰዓት ላይ ራሳችን መንከባከብ ራሳችን መጠበቅ ተገቢ ነው ብዬ ስለሚያስብ ለራሳችን የሚሆን ለሰውነታችን ለቦዲ ማለት ነው አጠቃላይ ሻወር ከገባን በኋላ ከዛም በፊት ወይም በእግሮቻችን ላይ መጠቀም ያለብን ክሬም እጅግ አስፈላጊና ጠቃሚ የሆነ ማለት ነው ዛሬ ይዤላችሁ የቀረብኩት። ብዙ ጊዜ ይሄኛው በተለያየ ቦታ ታዩታላችሁ ማለት ነው። በጣም እጅግ አስፈላጊ ቫይታሚን ኢ ለሰውነታችን አስፈላጊ እንደሆነ የተረጋገጠውን ይዤላችሁ ቀርቤያለሁ ማለት ነው። ብዙ ጊዜ የምጠቀመው ነው ማለት ነው። ለምን እኔ የምጠቀመው ነገር ደግሞ ለእናንተ ይጠቅማችኋል። በተለይ እጆቻችን ላይ እዚህ ሰውነታችን ሻወር ከገባን በኋላ አጠቃላይ ሰውነታችን ላይ መቀባት ያለብን መጠቀም ያለብን እጅግ አስፈላጊ የፓፓያ ክሬም ነው ማለት ነው። ብዙ ጊዜ ብዙ ቦታ የፓፓያ ክሬም ምን ጥቅም እንዳለው ሰርች ብታደርጉ ብዙ ጥቅም እንዳለው ይነግራል ማለት ነው። ስለዚህ ዛሬም ደግሞ እኔ የሚጠቀመው ለምንድን ነው ለእናንተ አላሳይም የምል ሁለት አይነት ነው የምጠቀመው በእርግጥ እና እኔ እጠቀማለሁ ብዙ ጊዜ እንደዚህ አይነቶችን ነው የምጠቀመው። አንድ ናቸው። ይሄም አንድ ነው፣ ይሄም ያው ነው። ግን እኔ ይሄኛውን ከጨረስኩኝ በኋላ ይሄኛውን ገዛሁት ማለት ይሄም ፓፓያ ነው፣ ይሄም ፓፓያ ነው ማለት ነው። ሰውነቶቻችን ሻወር ከገባችሁ በኋላ ከወጣችሁ በኋላ ሳተኙ በፊት ወይ ልብስ ከመትለብሱ በፊት ይሄኛውን መቀባት አለባችሁ ማለት ሰውነታችሁ ድርቅ እንዳይል በሳሙና ታጥባችሁ እንደዚሁ እንትን ስትወጡ ሰውነታችሁ የሆነ ነጭ ሆኖ በቃ ሳሙና አለ አይደለም በምትታጠቡበት ሰዓት ላይ ምንም አይነት ክሬም በምትጠቀሙበት ሰዓት ላይ ሰውነታችሁ ድርቅ ይላል። ስለዚህ ይሄኛውን እጅግ አስፈላጊ ስለሆነ ይሄኛው የፓፓያን ክሬም ብትጠቀሙ እጅግ ተጠቃሚ ትሆናላችሁ። ለፓፓያ ብዙ ጊዜ ሰው ፓፓያ ይጠቀማል ለምግብም። ይሄ ደግሞ እንትን ነው ማለት የሰውነታችን ክሬም ነው ማለት ነው። የሚበላ አይደለም። ተሳስቼ እንትን የሚበላ ነው ብላለች እንዳትሉ ማለት ነው። እና ይሄኛውን ፊት ለፊት አይደለም ቦዲያችን እጆቻችን ብቻ ነው የሚለው ማለት ነው። ስለዚህ እንደተመለከታችሁ እዚህ ለቦዲ ሃንድ ኤንድ ቦዲ ይላል ማለት ነው። እጆቻችን ላይ እና ሰውነቶቻችን ክፍል ነው ማለት ነው የምንጠቀመው። ስለዚህ ይሄ ቫይታሚን ኢ ነው ማለት ነው። እጅግ አስፈላጊ ስለሆነ መጠቀም እንዳለባችሁ እነግራችኋለሁ ማለት ነው። ብዙ ጊዜ ይዤ የምቀርበውን ብዙ አስተያየቶችን እያዩኝ አስተያየቶቻችን ተቀብያለሁ ማለት ነው። የምጎዳውን ነገር ደግሞ አላመጣላችሁ ማለት ነው። እኔ የሚጠቀመውን ነገር ብቻ ለእናንተ ይጠቅማችኋል በማለቴ ነው። እኔን ቢጎዳ ድሮም ይጎዳኛል። ስለዚህ እኔን ስለምጠቀመኝ እናንተንም ደግሞ ይጠቅማችኋል በሚለው እኔ ነግራችኋለሁ። አንድ ብቻ ይሄን ብቻ ቅድስ ገዝቼ ሳይሆን ከዚህ በፊትም ብዙ አይነት አለ እንደዚህ አይነቶች ትልቅም ትንሾችም እጠቀማለሁ ማለት ነው። ለምን ሻወር ገብቼ ከወጣኝ በኋላ እነዚህን ነው የምጠቀመው ማለት ነው። ለምን ሰውነቶቻችሁ ይሄኛውን ከተጠቀማችሁ በኋላ ልስልስ ብሎ በጣም ነው ሽታው ደግሞ በጣም ነው የሚያምረው ማለት ነው። አሁን ለምሳሌ ከዚህ ይኸው ከፍቻለሁ ማለት ነው። ከዚህ ማለት ነው ትንሽ እንደዚህ ወስዳችሁ ሰውነቶቻችሁ ላይ በምትጠቀሙበት ሰዓት ላይ ሰውነቶቻችሁ ያለው ለውጥ በጣም ደስ የሚል በቃ አለ አይደለም አሳያችኋለሁ ማለት ነው። መጠቀም እንግዲህ ታውቃላችሁ ማለት እንዴት እንደምትጠቀሙ ሰውነታችሁ ላይ በጣም እንትን አድርጋችሁ ስትጠቀሙ ሰውነታችሁ ልስልስ ይላል ማለት ነው። እንደዚህ ሳንጠቀም ወይም ምንም አይነት ሳንጠቀም በምንቀርበት ሰዓት ላይ ሰውነታችሁ ድርቅ ብሎ በቃ ለመያዝም ለማለትም ያስጠላል። ስለዚህ ይሄኛውን ሳታበዙትም እንትን ሳታደርጉ እንደዚህ መጠቀም አለባችሁ። ለምን ራሳችንን እንጥላለን? አረብ ሀገር ወጥተናል፣ ስደት ወጥተናል፣ ራሳችን አንጠብቅም አንልመችም ማለት ነው። ከስራችን መልስ በክላሳችሁ ስትገቡ መጠቀም አለባችሁ። በተለይ እቃ ስናጥብ እጆቻችሁ እዚህ ላይ አለ አይደለም ብዙ ጊዜ
አለ ኦዴክስ ክሪሎክስ በምትጠቀሙበት ሰዓት ላይ ጓንት ሳትጠቀሙ ስትቀሩ እጆቻችሁ ላይ የሆነ በቃ እጆቻችሁ ይበላሻል። ለዛ ነገር ግን መጠቀም አለባችሁ። እንደዚህ አይነት ነገር ተሳስታችሁ እንዳትቀሩ። ለምን እጆቻችሁ እንዳይበላሽ ማለት ነው። ለምን ከሀገራችን ስንመጣ ንጹህ እጆቻችን እግሮቻችን ጽድ ብሎ መጥቶ አረብ ሀገር መተን ደግሞ ራሳችን መጣል የለብንም። ባለን መጠን ሀገራችን ላይ ምንም ባይኖርም እንኳን ራሳችን ጽድ አድርገን እንጠብቃለን። እንጠብቃለን። ስለዚህ አረብ ሀገር መተን ደግሞ ራሳችን መጣል የለብንም። ለማን ብለን የምንጠለው? እነሱም ስራችን ከጨረሱ እኛም ስራችን ከጨረሰን በቃ ራሳችን ክላስ ከገባን ራሳችን መጠበቅ አለብን። መጣል የለብንም ማለት ነው፣ በፍጹም ማለት ነው። እነሱም ለብራችን ነው እያሰረን ያለውን ብሎ ብዙ ነገር ቢያወሩም እንኳ ራሳችሁን ደግሞ ለራሳችሁ ኖራችሁ ትጠቅማላችሁ። ስለዚህ ጽድ አድርጋችሁ ራሳችሁን መጠበቅ አለባችሁ ውዶችዬ። ኧረ በገር ላይ አሰሪ ያሰጠ ምናምን ራሴን መንከባከብ ማለት የለም። እሺ ሰምታችኋል። ራሳችሁን ባላችሁ ሰዓት ላይ ክላሳችሁ ከገባችሁ መቼም ክላስ ሳትገቡ አትቀርም። ራሳችሁ ክላስ አይደለም፣ በዛም ባላችሁ ታይም ላይ ለራሳችሁ ቦታ መስጠት አለበት። ራሳችሁ ጽድ ብላችሁ ስትኖሩ ነው ለሰው የምትሆኑት። ራሳችሁ ስትኖሩ ነው አይደል ለሰው የምትኖሩት። ስለዚህ ይህንን ክሬም ብትጠቀሙ አሪፍ ነው። ራሳችሁን ተንከባከቡ። የራሳችሁን ነገር በደንብ በእጃችሁ ያዙ። እናንተ ንጹህ ስትሆኑ፣ ሰላም ስትሆኑ፣ ውብ ስትሆኑ ሁሉን ነገር የሚመጣው። ስለዚህ ራሳችን ከጣለ እኛን የሚያነሳን የለም። ገባችሁ አይደለም? ራሳችሁን ከጣላችሁ እናንተን የሚያነሳ ሰው የለም። ስለዚህ ራሳችሁን ጥብቅ አድርጋችሁ መያዝ አለባችሁ። እናንተ ለራሳችሁ ወርቅ ናችሁ። ስለዚህ ወርቅን ደግሞ በመሬት አይጣልም አይደለም? ስለዚህ ራሳችሁ ወርቅ ስለሆናችሁ ራሳችሁን መንከባከብ ጽድ አድርጋችሁ መያዝ አለባችሁ። መጣል የለባችሁም ራሳችሁ ማለት ነው። ስለዚህ ለዛ ነገር ይህንን ተጠቀሙ ማለት ነው። ጽድ ብላችሁ ለመኖር ከፈለጋችሁ ለሰው ብቻ መኖር ሳይሆን ለራሳችሁ ሁኑ። ስደት ሀገር ላይ ብዙ ጊዜ ለራሳችን መሆን ይልቅ ለሰው ኖረናል። ስለዚህ ከዛሬ ቀን ጀምሮ ራሳችሁን ተንከባከቡ። ራሳችሁን በጥሩ ሁኔታ ለመያዝ ሞክሩ ማለት ነው። ጽድ ብላችሁ ኖሩ እና ምንም ነገር ከእናንተ በኋላ ነው የምመጣው። ስላዳመጣችሁ አመሰግናለሁ። ነገር ግን ይህንን መጠቀም እንዳትረሱ፣ በጣም ምርጥ ነው ማለት ነው። ከምክር ጋር ጭምር ነው የተናገርኩት። ራሳችሁን ጠብቁ። ብዙ ጊዜ ለራሳቸው ቦታ የማይሰጡ ልጆች ስላሉ ነው ይሄንን የተናገርኩት። ለራሳችሁ ቦታ ስጡ። እናንተን የሚያክል ሰው የትም አይገኝም። እናንተ ለራሳችሁ ወርቅ ናችሁ። ከዳይመንድ በላይ ወርቅ ስለሆናችሁ ራሳችሁን ጠብቁ ባላችሁ ኃይል። ስለወደዳችሁ አመሰግናለሁ። ይሄንን ግን መጠቀም እንዳትረሱ። መልካም ጊዜ። ወዳችኋለሁ። ባይ ባይ። ሰላም ቆዩ።